ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 ክፍል 3 እንመለከታለን። ዩኒት 4 ቪዲዮ 3። በዛሬው ክፍለ ጊዜ ውይይታችን መነሻ የምናደርገው 4.3 ዘ ሌጊ ኦፍ ኔሽንስ የሚለውን ነው። ዘ ሌጊ ኦፍ ኔሽንስ በባለፈው በክፍል 2 ትምህርታችን course of First World War, consequences, and the 1917 October and February Russian Revolution, causes, course, and consequence or effects የሚሉ ነጥቦችን አንስተን ተማምረን ነበረ። በዛሬው ክፍለ ጊዜ ትምህርታችን መነሻ አድርገን ዘ ሌጊ ኦፍ ኔሽን የሚለውን እናይና ሰዓት እንዳለን መጠን ወደ ሌሎች ርዕሰ ሀሳቦች እንሄዳለን ማለት ነው። 4.3 ዘ ሌጊ ኦፍ ኔሽንስ እንግዲህ እንደምታስታውሱት የአንደኛ የዓለም ጦርነት በ1918 ሲያበቃ በጣም ከፍተኛ ጥፋት ካደረሰ በኋላ ነው የቆመው። ስለዚህ የዓለም ሀገራት ዓለም እንደዚህ ባለ ዓለምን በሚያሳትፍ ዓለም አቀፍ ጦርነት ዳግም እንዳትገባ ፓሪስ ፈረንሳይ ላይ በ1920 በመምከር አንድ ዓለም አቀፋዊ ተቋም አቋቋሙ። እሱም ተቋም ምን ተብሎ ይጠራል? ዘ ሌጊ ኦፍ ኔሽን ተብሎ ይጠራል። ዘ ሌጊ ኦፍ ኔሽን ያኔው ማለት የአሁኑ ዩናይትድ ኔሽን ማለት ነው። በ1946 ስንደርስ እናነሳዋለን። ሌጊ ኦፍ ኔሽን በነበረበት ድክመት ተቀይሮ ዩናይትድ ኔሽን የተባበሩት መንግስታት ድርጅት ተብሎ ተቋቁሟል ማለት ነው። ስለዚህ የአሁኑ የተባበሩት መንግስታት ድርጅት የያኔው ዘ ሌጊ ኦፍ ኔሽን የሚለውን እንመለከታለን። ስለዚህ after the end of World War First, to save the future world, not enter into such a worldwide devastating war, countries of the world held a conference at Paris in 1920 and established an international organization known as League of Nations. So after the end of World War First, countries of the world meet at Paris, France, in 1920 and established a worldwide organization called League of Nations. ስለዚህ የአንደኛ የዓለም ጦርነት ሲያበቃ የአንደኛ የዓለም ጦርነት እንዲያበቃ ያደረገ ኮንፈረንስ ተደርጎ ነበረ። ይሄ ኮንፈረንስ የተደረገው ፓሪስ ፈረንሳይ በ1920 ነው። ስለዚህ በዚህ የሰላም ኮንፈረንስ ላይ እና የአንደኛ የዓለም ጦርነት እንዲያበቃ ሲያደርጉ ዓለም እንደዚህ አይነት ሁለተኛ ጦርነት እንዳያጋጥማት ወደዛም እንዳትገባ የአንደኛ ዓለም ጦርነትን ያመጡ ምክንያቶች ዳግም በዓለም ሀገራት መካከል እንዳይከሰት በማሰብ ለሱ የሚሰራ አንድ ዓለም አቀፍ ተቋም ማቋቋም ፈለጉ። እናም ማቋቋሙ ስያሜውንም ሌጊ ኦፍ ኔሽን አሉት ማለት ነው። ሌጊ ኦፍ ኔሽን አሉት። ስለዚህ ዓለምን እንዳንደኛው የዓለም ጦርነት ያለ ሌላ ጦርነት እንዳያጋጥማት መሰረታዊ ምክንያቶች ላይ ሊሰራ የሚችል ዓለም አቀፍ ተቋም ማቋቋም አስፈላጊ ስለነበረ ሌጊ ኦፍ ኔሽንን ወይም ደግሞ ሌጊ ኦፍ ኔሽንስን አቋቋሙ ማለት ነው። ስለዚህ ዘ ሌጊ ኦፍ ኔሽን
It was the first intergovernmental organization or international organization. It was the first intergovernmental organization. And it was established on January 10, 1920 as a result of the Paris Peace Conference. As a result of the Paris Peace Conference, the Paris Peace Conference that ended the First World War. The First World War. የአንደኛ የዓለም ጦርነት እንዲያበቃ ያደረገው የፓሪስ ፒስ ኮንፈረንስ ላይ በ1920 ጃንዋሪ 10 ለመጀመሪያ ጊዜ የተቋቋመ ኢንተርናሽናል ኦርጋናይዜሽን ነው። It was intergovernmental or international organization that was established at the Paris Peace Conference that ended the First World War on January 10, 1920. And the idea of the formation of League of Nations first come from the time president of United States of America named Woodrow Wilson. የሌግ ኦፍ ኔሽን መቋቋም ሀሳቡ መጀመሪያ የመጣው የወቅቱ የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት በሆነው ዊድሮው ዊልሰን ነው። the idea of the formation of League of Nations League of Nations was proposed by Woodrow Wilson, the President of United States of America. The President of United States of America. ሌግ ኦፍ ኔሽንን ማቋቋሙን ወይ የማቋቋሙን ሐሳብ ያመነጨው በወቅቱ የወቅቱ የአሜሪካ ፕሬዚዳንት የነበረው ዊድሮው ዊልሰን ነው። ነገር ግን ምንም እንኳ የሌግ ኦፍ ኔሽን መቋቋም ሐሳብ የመነጨው የወቅቱ የአሜሪካ ፕሬዚዳንት ከነበሩት ዊድሮው ዊልሰን ቢሆንም አሜሪካ ግን እስከ መጨረሻው የሊግ ኦፍ ኔሽን አባል አልነበረችም። በት አሜሪካ ኦር ዩኤስኤ በት ዩናይትድ ስቴትስ ኦፍ አሜሪካ was not the member of League of Nations to the end because the US Congress, because the US Congress resist to join the League of Nations. The League of Nations የአሜሪካው የመወሰኛው ምክር ቤት ኮንግረስ የሚባለው አሜሪካ ሌግ ኦፍ ኔሽን መቀላቀሏን ስለተቃወመ ምንም እንኳ ሐሳቡ ከወቅቱ የአሜሪካ ፕሬዚዳንት የመጣ ቢሆንም አሜሪካ እስከ መጨረሻው የሌግ ኦፍ ኔሽን አባል አልነበረችም።
ለምን? ቢኮዝ ዘ ኮንግረስ ሪዚስትድ ዘ ፕሬዚዳንት ኖት ቱ ጆይን ዘ ሌግ ኦፍ ኔሽን ኖት ቱ ሜክ አሜሪካ አዝ ዘ ሜምበር ኦፍ ዘ ሌግ ኦፍ ኔሽን አሜሪካን የሌግ ኦፍ ኔሽን አባል መሆኗን ስለተቃወሙ እስከ መጨረሻው የሌግ ኦፍ ኔሽን አባል አልነበረችም። ነገር ግን ሐሳቡ የመጣው የወቅቱ የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ከነበሩት ዊድሮ ዊልሰን ነው። ስለዚህ ሌግ ኦፍ ኔሽን የአንደኛው የዓለም ጦርነት ማብቃትን ተከትሎ ፓሪስ ላይ በተደረገ ፒስ ኮንፈረንስ በዊድሮ ዊልሰን በተነሳ ሐሳብ አመንጭነት የተቋቋመ የመጀመሪያው ዓለም አቀፍ ተቋም ነው። ዘ ፈርስት ኢንተርናሽናል ኦርጋናይዜሽን ዘ ፈርስት ኢንተርገቨርንመንታል ኦርጋናይዜሽን ዳት ካንትሪስ ኦፍ ዘ ወርልድ ስታብሊሽድ ቱ ፕሮቴክት ዘምሰልቭስ ኖት ቱ ኢንተር ኢንቱ ዘ ሰከንድ ወርልድ ዋር። የአንደኛው የዓለም ጦርነት አልቋል። ስለዚህ እንደዚህ አይነት መሰል ሁለተኛ የዓለም ጦርነት እንዳይከሰት የአንደኛው የዓለም ጦርነትን ያመጡ ምክንያቶች በዓለም ላይ እንዳይሆኑ የሚከላከል ተቋም ለመጀመሪያ ጊዜ አቋቋሙ። ስለዚህ ይሄ ያቋቋሙት ተቋም ሚሽኑ ወይም ጎሉ ምን ነበረ? ግቡ ምንድን ነበር? ዓላማው ምንድን ነበር? የሚለውን ስናነሳ ዘ ሚሽንስ ኦር ጎልስ ኦፍ ሌግ ኦፍ ኔሽን ወዝ the mission or goals of League of Nations was one to maintain world peace የዓለምን ሰላም መጠበቅ maintaining world peace ወርልድ ፒስ የዓለምን ሰላም መጠበቅ። ሁለተኛ ፕሪቨንቲንግ ዋርስ ስሩ ኮሌክቲቭ ሴኪሪቲ ኤንድ ዲስአርማመንት። ፕሪቨንቲንግ ዋርስ ስሩ ኮሌክቲቭ ሴኪሪቲ collective security and disarmament እነዚህ ጦርነትን የሚጭሩ አካላትን ዲስአርማመንት በማድረግ መሳሪያ እንዲያወርዱ በማድረግ እና ኮሌክቲቭ ሴኪሪቲ እንግዲህ የሌግ ኦፍ ኔሽን አባል ሀገራት ከነሱ የተውጣጣ ሰራዊት በማቋቋም ጦርነትን መከላከል ነበር አንዱ ሚሽን ወይም ጎሉ። ሶስተኛው ሴትሊንግ ኢንተርናሽናል ዲስፒዩት ስሩ ኔጎሽዬሽን ኤንድ አርቢትሬሽን። በኔጎሽዬሽን እና በአርቢትሬሽን ኢንኬዝ ቢከሰቱ እንኳን እነዛን ሴትል ማድረግ አንደኛው ሚሽኑ ወይም ጎሉ ነበረ። ሴትሊንግ ኢንተርናሽናል disputes through negotiation and arbitration። እንግዲህ በሀገራቱ መካከል ጣልቃ በመግባት ሌግ ኦፍ ኔሽን ኢንተርናሽናል ዲስፒዩትስ ዓለም አቀፍ ግጭቶችን ሴተል ማድረግ፣ ጦርነትን መከላከል፣ የዓለምን ሰላም ሜንቴን የማድረግ ተልዕኮ ነበረው። ነገር ግን በተለይ ኢንሴትሊንግ ኢንተርናሽናል ዲስፒዩትስ በብዙዎቹ በኋላ እናነሳዋለን ዊክነስ ወይም ሊሚቴሽንስ ኦፍ ሌግ ኦፍ ኔሽን የሚለው ላይ ተግዳሮቶች ነበሩበት። አንዳንዶችን ጦርነት ማስቆም አልቻለም። ለዛም ነው ሌግ ኦፍ ኔሽን ተቋቁሞ እንኳን ዓለም እንደገና ወደ ሁለተኛ የዓለም ጦርነት የተመለሰው ማለት ነው። ነገር ግን ሌግ ኦፍ ኔሽን ሲቋቋም ሚሽኖቹ ወይም ጎሎቹ እነዚህ ነበሩ። የዓለምን ሰላም መጠበቅ፣ ሜንቴን ማድረግ፣ ጦርነትን መከላከል፣ ኢንተርናሽናል ዲስፒዩት እንኳን ቢኖር ስሩ ኔጎሽዬሽን ኤንድ አርቢትሬሽን ሴተል ማድረግ ወይም ደግሞ ማርገብ ስራዎቹ ነበሩ። ሌላው እዚህ ጋር የምናነሳው ስትራክቸር ኦፍ ሌግ ኦፍ ኔሽን ምን ይመስል ነበር? መዋቅራዊ አስተዳደሩ ወይም ስትራክቸሩ ምን ይመስል ነበር የሚለውን እኔ ስትራክቸርስ
structures of League of Nations. Structures of League of Nations. The League of Nations had the following principal bodies or structures. The League of Nations, the League of Nations had the following principal bodies or structures. የሚከተሉት በዲስ ወይም ስትራክቸሮች ነበሩት። አንደኛው ጀነራል አሴምብሊ ጠቅላላ ጉባኤ የሚባል ስትራክቸር ነበረው። the first ጀነራል አሴምብሊ ነው። ጀነራል አሴምብሊ ጀነራል አሴምብሊ ይሄ ጀነራል አሴምብሊ የምንለው ኢት ኢንክሉድ ዴሊጌትስ ፍሮም ኦል ሜምበር ስቴትስ ሁሉም አባል ሀገራት መሪዎቻቸው፣ ወኪሎቻቸው ወይ የውጭ ጉዳይ ሚኒስትሮቻቸው የሚሳተፉበት ጉባኤ ነው። ጠቅላላ ጉባኤ ወይም ጀነራል አሴምብሊ ኢንክሉድ delegates of all the member states. ስለዚህ አንደኛው ስትራክቸር ወይም ፕሪንሲፓል ቦዲ ኦፍ the League of Nations the General Assembly የምንለው ወይም ጠቅላላ ጉባኤ ነው። ሁለተኛ ፐርማነንት ሴክሬታሪያት ነው። ዋና ጸሐፊ ነበረው። ሁለተኛ ፐርማነንት ሴክሬታሪያት እንግዲህ የወቅቱ ዩናይትድ ኔሽንስ ሴክሬታሪያት እንደምንለው ሁሉ ቋሚ ፐርማነንት ሴክሬታሪያት ወይም ደግሞ ጽህፈት ቤት ነበረው። ኤንድ ይህ ጽህፈት ቤት የሚገኘው ሄድ ኳርተሩ የሚገኝበት ጄኔቫ ስዊዘርላንድ ነበረ። ኢት ዋዝ ፋውንድ ኢን ዘ ሄድ ኳርተር ፋውንድ ኢን ጄኔቫ ስዊዘርላንድ። ጄኔቫ ስዊዘርላንድ ኦፍኮርስ የዩናይትድ ኔሽን ዛሬ ዋና ጽህፈት ቤቱ የሚገኘውም ጄኔቫ ስዊዘርላንድ ነው። ሌግ ኦፍ ኔሽን ማለት የዛሬ ዩናይትድ ኔሽን ስለነበር በኋላ ዩናይትድ ኔሽን ተብሎ ተሰይሞ እንዳዲስ ተቋቋመ እንጂ የቀድሞው ሌግ ኦፍ ኔሽን ስለሆነ ያሁኑ የዩናይትድ ኔሽን ወይም የተባበሩት መንግስታት ዋና ጽህፈት ቤቱ የሚገኘው ጄኔቫ ስዊዘርላንድ ነው። ስለዚህ ጄኔቫ ስዊዘርላንድ ወይም ሄድኳርተር ዋናው ጽህፈት ቤቱ ውስጥ ፐርማነንት ሴክሬታሪያት ወይም ደግሞ ዋና ጸሐፊ የሚባል ነበረው። ሶስተኛው ፕሪንሲፓል ቦዲ ኦር ስትራክቸር ኦፍ ሌግ ኦፍ ኔሽን ኤክስኪዩቲቭ ካውንስል ነበረው። ኤክስኪዩቲቭ ካውንስል የስራ አስፈጻሚ ኮሚቴ የሚባል ነበረው። እንግዲህ ይሄ ኤክስኪዩቲቭ ካውንስል የምንለው the membership of which was restricted to great powers ይሄ የኤክስኪዩቲቭ ካውንስል ሜምበርሺፕ በዋናነት የሚሰጠው በወቅቱ ፓወርፉል ለነበሩ ሀገራት ነበረ። the membership sorry, let me write again. The membership of which was restricted to the great powers. ለታላላቆቹ ነበር የሚሰጠው። ያ ማለት ሌሎቹ ድሃና ደካማ የሆኑ ሀገራት የኤክስኪዩቲቭ ካውንስል አባል መሆን አይጠበቅባቸውም ወይም ደግሞ አይፈቀድላቸውም ነበረ። ግን ካውንስሉ የሚከተሉትን ያካትት ነበር። the council was consisted of
the council was consisted of one, 4 permanent members, 4 የማይቀየሩ አባላት 4 permanent members 4 permanent members ነበሩት። እነዚህም ፐርማነንት ሜምበርስ እንደዚህ ነበሩ። አንደኛ ግሬት ብሪቴን፣ ፍራንስ፣ ጃፓን ኤንድ ኢታሊ። በተለይ አንደኛ የዓለም ጦርነት አሸናፊ ሀገራት ፐርማነንት ሜምበር ኦፍ ሌጊ ኦፍ ኔሽን ነበሩ። ስለዚህ 4ቱ ቋሚ የኤክስኪዩቲቭ ካውንስል የሌጊ ኦፍ ኔሽን አባል የነበሩት ግሬት ብሪቴን፣ ፍራንስ፣ ጃፓን ኤንድ ኢታሊ ነው። ኤንድ ኢን አዲሽን ቱ ዘ 4 permanent members the executive council was consisted of 4 non-permanent members. 4 non-permanent members 4 ነን ፐርማነንት ሜምበሮችን እንግዲህ ከነዚህ ውጭ ደግሞ 4 ሀገራትን ያካትት ነበር። ስለዚህ the executive council totally had 8 members. The executive council of the League of Nation had 8 members. 8 አባላት ነበሩት ማለት ነው። 4 ቋሚ የማይቀየሩ፣ 4 ደግሞ በየጊዜው የሚቀየሩ አይ ቲንክ በየ2 ዓመቱ የሚቀየሩ አባላት ነበሩት። ስለዚህ ሌጊ ኦፍ ኔሽን 3 ዋና መዋቅሮች ነበሩት። ኤክስኪዩቲቭ ካውንስል፣ ፐርማነንት ሴክሬታሪያት እና ጀነራል አሴምብሊ። ስለዚህ በዚህ የተዋቀረው ሌጊ ኦፍ ኔሽን ከአባላቱ የሚጠብቀው ኃላፊነት ነበረ። በዚህ የሚካተቱ ሀገራት ወደ ሌጊ ኦፍ ኔሽን የሚጨመሩ ሀገራት ሊያሟሉት የሚገባ ወይም ደግሞ ሊከተሉት የሚገባ ግዴታ ነበረባቸው። እሱን እንመልከት። ሪስፖንሲቢሊቲስ ኦፍ ዘ ሜምበርስ ኦፍ ዘ ሌጊ ኦፍ ኔሽን። ሪስፖንሲቢሊቲስ of the members of League of Nations. የሌጊ ኦፍ ኔሽን አባላት ማሟላት ወይም ደግሞ መከተል የነበረባቸው ወይም ደግሞ ያለባቸው ግዴታዎች ወይም ኃላፊነቶች ነበሩ። አንደኛ እንግዲህ የሌጊ ኦፍ ኔሽን አባል ሀገራት ምክንያቱም ሌጊ ኦፍ ኔሽን ጦርነትን ለማስቀረት ዓለም እንዳንደኛ የዓለም ጦርነት ያለ ሌላ አስከፊ ጦርነት እንዳይገጥማት የሚከላከል ተቋም ስለነበረ፣ ለዚያ የሚሰራ ተቋም ስለነበረ ወደዚህ ተቋም የሚገቡ ሀገራት የሚከተሉትን ኃላፊነቶች መወጣት ይጠበቅባቸዋል። አንደኛ ቱ ሪስፔክት the territorial integrity and sovereignty of all other nation states. 1. To respect the territorial integrity and sovereignty of all other nations, of all other nation states የየትኛውንም ሀገር
የግዛት አንድነትና ሉዓላዊነት የማክበር ግዴታ ነበረባቸው። ምክንያቱም ይሄ ቴሪቶሪያል ኢንቴግሪቲን ሶቨርኒቲን መጋፋት መዳፈር ስለነበር አንዱ የአንደኛ የዓለም ጦርነት ምክንያት ወደ ሌግ ኦፍ ኔሽን የሚገቡ ሀገራት ይህንን የማክበር ግዴታ ነበረባቸው። የሁሉንም ሀገራት ቴሪቶሪያል ኢንቴግሪቲ የግዛት አንድነትና ሉዓላዊነት ወይም ሶቨርኒቲ የምንለውን የማክበር ግዴታ ነበረባቸው። ሁለተኛ ቱ ሪናውንስ the use of military force as a means of resolving international conflicts ዓለም አቀፍ ወይም ደግሞ አህጉር አቀፍ ወይም በሀገራት መካከል ያለን ኮንፍሊክት ሚሊተሪ ፎርስ በመጠቀም ሶልቭ ከማድረግ እንዲቆጠቡ ያስገድድ ነበር። ምክንያቱም የሌግ ኦፍ ኔሽን አንዱ ሚሽን ምን ነበረ? ኢንተርናሽናል ዲስፒዩትስ ቢኖር እሱን ስሩ ኔጎሽሽን ኤንድ አርቢትሬሽን ሴተል ማድረግ ነው። ስለዚህ ሀገራት ኢንተርናሽናል ኮንፍሊክት ሲኖር በሚሊተሪ ፎርስ ነገሩን ሶልቭ እናደርገዋለን ብለው እንዳያስቡ ያስገድድ ነበረ። ሶስተኛ ቱ ፒስፉሊ ሪዞልቭ ቴሪቶሪያል ዲስፒዩትስ resolve territorial disputes between member states አባል ሀገራት ቴሪቶሪያል ዲስፒዩት የድንበር ጥያቄ ቢነሳ እንኳን ይህንን ፒስፉሊ ሪዞልቭ ማድረግ ይጠበቅባቸው ነበረ። አንዳንዶቹም ላይ ኢት ዋዝ ኢፌክቲቭ፣ አንዳንዶቹ ሀገራት ላይ በኋላ እናነሳዋለን። አንዳንዶቹ ሀገራት ላይ ኢፌክቲቭ ነበረ፣ አንዳንዶቹ ሀገራት ላይ ደግሞ ፌይል አድርጓል። ለውድቀቱም ምክንያት ሆነዋል እነዛኞቹ። in some cases it was highly effective አንዳንድ ኬዞች ላይ በጣም ኢፌክቲቭ ነበረ። ለምሳሌ በ1926 በኢራቅና በቱርክ መካከል የተደረገው ጦርነት ኦቨር ዘ ፕሮቪንስ ኦፍ ሞሱል፣ ይህንን ስሩ ኔጎሽሽን ኮንፍሊክቱን ማስቀረት ችለዋል። እንዲሁም በኮሎምቢያና በፔሩ መካከል በ1930ዎቹ መካከል የነበረውን ዲስፒዩት በሰላማዊ መንገድ ሌግ ኦፍ ኔሽን መፍታት ችሏል። ነገር ግን በአብዛኞቹ ፌይል አድርጓል። ስለዚህ አባል ሀገራቱ እነዚህን ግዴታዎች የመወጣት ኃላፊነት ነበረባቸው። ነገር ግን ሌግ ኦፍ ኔሽን እንደታሰበው ውጤታማ አልነበረም። ሌግ ኦፍ ኔሽን እንደታሰበው ውጤታማ የሚባል ተቋም አልነበረም። ስለዚህ ሌታሲ ሊሚቴሽንስ ኤንድ ፌለር ኦፍ ሌግ ኦፍ ኔሽን፣ ውስንነቶችና ውድቀቶቹን እንመልከት። ሊሚቴሽንስ ኤንድ ፌለርስ ኦፍ ሌግ ኦፍ ኔሽንስ፣ የሌግ ኦፍ ኔሽን ውስንነቶችና ውድቀቶቹ ምን ነበሩ የሚለውን እንመልከት።
ምንም እንኳ አንዳንዶቹ ኬዝ ላይ በተለይ እነዚህ ኢንተርናሽናል ዲስፒዩትስ ቴሪቶሪያል ዲስፒዩትስ ቢትዊን ካንትሪስ ቢትዊን ደ ሜምበር ስቴትስ ኤንድ አዘር ስቴትስ ኢቨን አውትሳይድ ኦፍ ደ ሜምበርስ ኦፍ ሊግ ኦፍ ኔሽን አንዳንዶቹ ላይ ኢፌክቲቭ ቢሆንም አንዳንዶቹ ላይ ግን ኢፌክቲቭ አልነበረም። ስለዚህ ዘ ሊግ ኦፍ ኔሽን ዋዝ ዊክ ኦር ፌይልድ ዘ ሊግ ኦፍ ኔሽን the League of Nations was weak or failed one to intervene in many conflicts that leading up to World War II እስከ ሁለተኛው የዓለም ጦርነት ድረስ የተፈጠሩ ኮንፍሊክቶችን ኢንተርቬን አድርጎ በሰላማዊ መንገድ መፍታት አልቻለም። ፌይልድ ዋን ቱ ኢንተርቬን ኢን ሜኒ ኮንፍሊክትስ ቱ ሶልቭ ፒስፉሊ up to World War II እስከ ሁለተኛ የዓለም ጦርነት በብዙ ኮንፍሊክቶች ላይ ኢንተርቬን አድርጎ በሰላማዊ መንገድ ለመፍታት አልቻለም። አንዳንዶቹ ላይ ጥቂቶቹ ላይ ተሳክቶለታል፣ አብዛኞቹ ላይ ግን አልተሳካለትም። ለምሳሌ ዘኢታሊያን ኢንቬዥን ኦቨር ኢትዮጵያ ላይ ጣሊያን ያደረገችውን ወረራ ማስቆም አልቻለም። ኤግዛምፕልስ ሌግ ኦፍ ኔሽን ዋዝ ዊክ ዋን ቱ ስቶፕ ኢታሊያን ኢንቬዥን the Italian invasion of Ethiopia in 1928 to 1935 እንደ ፈረንጆች አቆጣጠር ከ1928 እስከ 1935 በነበረው ጣሊያን ኢትዮጵያን ቅኝ ለመግዛት በማሰብ ያደረገችውን ወረራ ማስቆም አልቻለም። ይሄ ብቻ አይደለም። ዘ ስፓኒሽ ሲቪል ዋር ስፔናውያን እርስ በርስ ያደረጉትን ጦርነት ማስቆም አልቻለም። ዊክ ቱ ስቶፕ ዘ ስፓኒሽ ሲቪል ዋር የስፔናውያንን የእርስ በርስ ጦርነት ማስቆም አልቻለም። ይህም ብቻ አይደለም። ሌግ ኦፍ ኔሽን ኢት ፌይልድ ቱ ስቶፕ ዘ ሰከንድ ሲኖ ጃፓንስ ዋር ሲኖ ጃፓኒዝ ዋር እንዲህ አይነት ወረራዎችን ጦርነቶችን ማስቆም አልቻለም። ኢንተርቬን ማድረግ አልቻለም። ስለዚህ አንዱ ድክመቱ እስከ ሁለተኛ የዓለም ጦርነት በሀገራት መካከል የተፈጠሩ ግጭቶችን ጥቂቶቹ ላይ ቢሳካለትም ብዙዎቹ ላይ ግን ኢንተርቬን አድርጎ ሪዞልቭ ማድረግ አልቻለም። ይሄ አንዱ ድክመቱ ነው። ሌላኛው ድክመቱ the League of Nations finally failed to prevent the outbreak of World War II. Finally failed to prevent the outbreak of World War II. ሁለተኛ የዓለም ጦርነትም እንዳይከሰት ማስቆም አልቻለም። ዓለምን ለሁለተኛ ጊዜ ካጋጠማት ዓለም አቀፍ ጦርነት መታደግ አልቻለም። ስለዚህ
League of Nations was largely weak, ineffective, and essentially powerless organization. Therefore, League of Nations was largely weak, ineffective, and essentially powerless. ኦርጋናይዜሽን ደካማ የሚባል ተቋም ነበረ። እንደታሰበው ዓለምን ማዳን፣ ዓለምን ከሌላ ሁለተኛ ዓለም አቀፍ ጦርነት መታደግ አልቻለም። ዓለም ለሁለተኛም ጊዜ ሁለተኛው የሚባል የዓለም ጦርነት ሲያጋጥማት እሱን ማስቆም አልቻለም። ነገር ግን ምንም እንኳን ሊግ ኦፍ ኔሽን ከነ ድክመቱም ሁለተኛ የዓለም ጦርነት አልቆ የ1946ቱ ኮንፈረንስ እስከሚደረግ ወይ ጀነራል አሴምብሊ እስከሚደረግ ቀጥሎ ነበረ። ግን በ1946 በኋላ በዩናይትድ ኔሽን ሪፕሌስድ ተደርጓል ማለት ነው። ስለዚህ ዞ ዘ ሊግ ኦፍ ኔሽን ሃድ ፌይልድ ቱ ፕሪቨንት አውትብሬክ ኦፍ ወርልድ ዋር ሰከንድ ኢት ኮንቲኒድ ቱ ኦፕሬት አንቲል 1946. That is up to it was replaced by United Nations. Though the League of Nations had failed to prevent the outbreak of World War II. The outbreak of World War II, it continued to operate until 1946. That is up to it was replaced by United Nations. በዩናይትድ ኔሽን እስከሚተካበት ጊዜ ግን ደካማም ሆኖ ተቋሙ እንደ ተቋም ቀጥሏል ማለት ነው። ስለዚህ ከአንደኛ የዓለም ጦርነት በኋላ የዓለም ሀገራት እንደዚህ አይነት መሰል ሁለተኛ ሌላ ዓለም አቀፍ ጦርነት ዓለም እንዳይገጥማት የሚከላከል ዓለም አቀፋዊ ተቋም አቋቁመው ነበረ። ይህም ተቋም ሊግ ኦፍ ኔሽን ይባል ነበረ። በኋላ በ1946 ከሁለተኛ ዓለም ጦርነት በኋላ ሀገራት ባደረጉት የፒስ ኮንፈረንስ ላይ ይሄ ተቋም እንደገና ተሻሽሎ ስያሜውም ዩናይትድ ኔሽንስ ወይም ደግሞ ዩናይትድ ኔሽን ኦርጋናይዜሽን የተባበሩት መንግስታት ድርጅት ተብሎ ተሰይሟል ማለት ነው። ቀጣዩ ከዚህ ቀጥሎ የምናየው 4.4 the world wide economic crisis ነው። the world wide economic crisis ዓለም አቀፍ የኢኮኖሚ ቀውስ የሚለውን እናያለን። እንግዲህ የአንደኛ የዓለም ጦርነት በዓለም ላይ ከፍተኛ ችግሮችን አስከትሏል። እንግዲህ ኮንሲኩዌንስ ኦፍ ወርልድ ዋር ፈርስት ብለን ካየነው ውስጥ አንደኛ እጅግ በጣም ከፍተኛ የሰው እልቂት፣ የንብረት ውድመት፣ የከተሞችን መጥፋት፣ የኢንዱስትሪዎችን መጥፋት አስከትሏል። የአንደኛ የዓለም ጦርነት ካስከተላቸው ችግሮች አንዱ ዓለም አቀፉ የኢኮኖሚ ቀውስ ነው። ዓለም አቀፉ የኢኮኖሚ ቀውስ በተለይ ከ1920ዎቹ በኋላ ዓለም ያጋጠማት በተለይ ኢንዱስትሪያላይዝድ ኔሽንስ የሚባሉት ያጋጠማቸው
ዓለም አቀፍ የኢኮኖሚ ቀውስ ነበረ። እሱ እንመለከታለን። ወርልድ ዋይድ ኢኮኖሚ ክራይሲስ ኢት ዋዝ ኖውን አስ ዘ ግሬት ዲፕሬሽን እየተባለ ይጠራል። ኢት ዋዝ ኖውን አስ ዘ ግሬት ዲፕሬሽን ዘ ግሬት ዲፕሬሽን ዘ ግሬት ዲፕሬሽን ወይም ደግሞ ዘ ወርልድ ዋይድ ኢኮኖሚ ክራይሲስ እየተባለ ይጠራል። ስለዚህ ከአንደኛ ዓለም ጦርነት በኋላ ዓለም ያጋጠማት የኢኮኖሚ ቀውስ ወይም ግሬት ዲፕሬሽን እንመለከታለን። ኢት ዋዝ ዘ ወርስት ኢኮኖሚክ ዳውንተርን። በጣም እንግዲህ ዓለም ካጋጠማት የኢኮኖሚ ቀውስ ዋናው የሚባለው ይሄ ነው። ኢት ዋዝ ዘ ወርስት ኢት ዋዝ ዘ ወርስት the worst economic downturn in the history of industrialized nations. In the history of industrialized world or nations. Great. ኢንዱስትሪያላይዝድ የሆነው ዓለም ያጋጠመው ወርስ ኢኮኖሚክ ዳውንተርን ወይም ግሬት ዲፕሬሽን ነው። ይሄ ዲፕሬሽን መጀመሪያ የጀመረው ዩናይትድ ስቴትስ ኦፍ አሜሪካ ውስጥ ነው። ኢት ቢጋን ኢን ዩናይትድ ስቴትስ ኦፍ አሜሪካ ዊዝ ዘ ኒውዮርክ ዎል ስትሪት ስቶክ ማርኬት ክራሽ ኦን ኦክቶበር 1929 ኢት ቢጋን in United States of America with the New York Wall Street stock market crash on ኦክቶበር 1929 ይህ ዓለም አቀፍ የኢኮኖሚ ቀውስ ወርልድ ዋይድ ኢኮኖሚክ ክራይሲስ ኦር ግሬት ዲፕሬሽን the worst economic downturn in the history of industrialized world or the industrialized nation የጀመረው የኒውዮርኩ ዌል ስትሪት ስቶክ ማርኬት የአክሲዮን ገበያ ክራሽ ካረገ በኋላ ወይም ደግሞ ከወደቀ በኋላ ነው። ወይም ደግሞ የእሱ ውድቀት ነው መጀመሪያው ማለት ነው። የኒውዮርክ ዌል ስትሪት ስቶክ ማርኬት ክራሽ ወይም ውድቀት አሜሪካ ውስጥ በ1929 ኦክቶበር የወርልድ ዋይድ ኢኮኖሚክ ክራይሲስ ወይም የግሬት ዲፕሬሽን ጅማሮ ነው ማለት ነው። ግን ይሄ ወርልድ ዋይድ ኢኮኖሚክ ክራይሲስ ወይም ግሬት ዲፕሬሽን ምክንያቶቹ ምን ነበሩ? ምንድነው ያስገኘው? ምንድነው ያመጣው ነገር የሚለውን ስንመለከት causes of the Great Depression, ምክንያቶቹ ምን ነበሩ ብለን ስናነሳ ምክንያቶቹ የሚከተሉ ነበሩ። አንደኛው ኦቨር ፕሮዳክሽን ነው። ኦቨር ፕሮዳክሽን ህዝቡ መግዛት ከሚችለው በላይ ማምረት እና የምርት መበላሸት ማለት ነው። ሁለተኛው ሃይ ታሪፍስ ኤንድ ዋር ደብስ ነው። ሃይ ታሪፍስ ኤንድ ዋር ደብትስ የጦርነት ዕዳና ከፍተኛ ቀረጥ ወይም ታሪፍ መጣሉ። ምክንያቱም የአንደኛ ዓለም ጦርነት የዓለምን ኢኮኖሚ ስለበላው፣ የዓለምን ኢኮኖሚ በጦርነት ስላወደመው ያንን ለመመለስ መንግስታት ከፍተኛ ታሪፍ ይጥሉ ነበር። በዛ ላይ የጦር ዕዳ አለባቸው። በተለይ አሜሪካ ለአንደኛ ዓለም ጦርነት ተዋጊዎች መሳሪያ ትሸጥ ስለነበረ የእሷ ዕዳ ነበረባቸው። ስለዚህ ይሄ የዓለም የኢኮኖሚ ቀውስን በወቅቱ እንዲፈጠር አድርጓል። ሶስተኛው ስቶክ ማርኬት ክራሽ ኤንድ ፋይናንሻል ፓኒክ ነው። ስቶክ
ማርኬትስ ክራሽ ኤንድ ፋይናንሻል ፓኒክ። ለምሳሌ የኒውዮርክ ዎል ስትሪት ስቶክ ማርኬት ክራሽ ማድረግ፣ የገንዘብ እጥረት፣ ምክንያቱም ገንዘቡን ሁሉ ለጦርነት አውለውታል። አራተኛውና ሌላኛው ምክንያት ኮዝ ኦፍ ዘ ግሬት ዲፕሬሽን አንኢኳል ዲስትሪቢሽን ኦፍ ዌልዝ ነው። አንኢኳል ዲስትሪቢዩሽን ኦፍ ዌልስ፣ ኢፍትሐዊ የሀብት ክፍል፣ የስቶክ ማርኬትስ የአክሲዮን ገበያዎቹ መውደቅ እና የፋይናንሻል እጥረት፣ ከፍተኛ ታሪፍ፣ ቀረጥና የጦርነት ዕዳ እና ኦቨር ፕሮዳክሽን የዚህ ግሬት ዲፕሬሽን ወይም ወርልድ ዋይድ ኢኮኖሚክ ክራይሲስ ዋና ዋና ምክንያቶች ነበሩ። ውጤቱ ወይም ደግሞ ተጽዕኖ ምን ነበር የሚለውን ስንመለከት ኢፌክትስ ኦፍ the Great Depression ያስከተለው ውጤት በጣም ከፍተኛ ውጤት ነበረው። ፖዚቲቭ ያልሆነ አሉታዊ ማለት ነው። ኔጌቲቭ ኢፌክትስ በጣም ከፍተኛ አሉታዊ ተጽዕኖ ጥሎ ያለፈ ነው። አንደኛ ፐርሰናል ኢንካም፣ ታክስ ረቨኒው፣ ፕሮፊት ኤንድ ፕራይስ ድሮፕድ። ዋን personal income, tax revenue, profit and price dropped. የዋጋ መዋዠቅ፣ የትርፍ መጣጣት፣ የመንግስት ገቢ ከታክስ የሚሰበሰብ ገቢ ፐርሰናል ኢንካም የሰዎች ገቢ መውደቅ አንደኛው ውጤት ነው። የሰዎች ገቢ እንዲቀንስ አድርጓል። አብዛኞቹም ስራቸውን እንዲያጡ አድርጓል። መንግስት የሚያገኘውን ታክስ፣ ነጋዴዎች የሚያገኙት ትርፍ፣ የገበያ ዋጋ እንዳጠቃላይ እንዲወድቅ አድርጓል። ሁለተኛ ኢንተርናሽናል ትሬድ ፕላንግድ ባይ ሞር ዛን 50%። ዓለም አቀፍ ንግድ ኦልሞስት በ50% ዲክላይን አድርጓል። ኢንተርናሽናል ትሬድ ዲክላይን ሞር ዛን 50%። በሀገራት መካከል ይደረግ የነበረ የንግድ ልውውጥ በ50% እንዲወድቅ አድርጓል። ያ ማለት 50% ሀገራቱ ያደርጉት የነበረው ንግድ ኦልሞስት ዜሮ ሆኗል ማለት ነው። ሌላኛው ኢፌክት ከፍተኛ የስራ አጥ ቁጥር እንዲጨምር አድርጓል። አንኢምፕሎይመንት ፕሮብለምስ ለምሳሌ ዩናይትድ ስቴትስ ኦፍ አሜሪካ ወደ 25% ከፍ እንዲል አድርጓል። በሌሎቹ ሀገራት እስከ 30% እስከ 33% እንዲደርስ አድርጓል። For instance, in United States of America rose to 25%, and in some other countries as high as 33%. 33% ድረስ የአንኢምፕሎይመንት ችግር የስራ አጥ ቁጥር ከፍ እንዲል አድርጓል። cities all around the world were hit hard, especially those depend on heavy industries. በተለይ ደግሞ በትላልቅ ኢንዱስትሪዎች ላይ የተመሰረቱ ከተሞች ሙሉ በሙሉ እንዲመቱ በኢኮኖሚ ቀውስ እንዲመቱ አድርጓል። cities all around the world were hit ወይም hit hard, especially those
ዲፔንዳንት ኦን ሄቪ ኢንዱስትሪስ ዲፔንደንት ኦን ሄቪ ኢንዱስትሪስ በተለይ ትላልቅ ኢንዱስትሪዎች ላይ ዲፔንዳንት የነበሩ ከተሞች ክፉኛ እንዲመቱ አድርጓል። ሌላው ኢፌክት ወይም ያስከተለው ተጽዕኖ ክሮፕ ፕራይስ ፌል ባይ አባውት 60%፣ የእርሻ ምርቶች ዋጋ በ60% እንዲወድቅ አድርጓል። ክሮፕስ ፕራይስ ፌል ባይ አባውት 60%, and this affects the farming community, and rural areas. ስለዚህ እንደዚህ አይነት መሰል ችግሮችን ያስከተለ የዓለም ታላቁ የኢኮኖሚ ቀውስ የሚባለው ከአንደኛው የዓለም ጦርነት በኋላ የተከሰተው በተለይ ደግሞ እነዚህ በኢንዱስትሪያላይዝድ ኔሽን ወርስት የሚባለው የኢኮኖሚ ቀውስ ተከስቶ ነበረ ማለት ነው። ኤንድ ኢት ኢዝ ኦል አባውት ፎር ቱዴይ። የዛሬውን በዚህ እንጨርሳለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ።